አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንዴት ናቸው? ደህና ናቸው? ከእኔ ጋር አልሐምዱሊላህ። ቤተሰብ መተናል። ዛሬ እንግዲህ በጣም በሚገርም ሁኔታ ሀገራችን እያስጎበኘናችሁ ምሳሌ ክፍል 49ና 50 ይዘን መተናል። ሞገስ እና ብሩኬ እንዲሁም ዳጣ ሉላን ለማገት እንግዲህ ዝግጁ ላይ ባሉበት ሰዓት በጣም በሚገርም ሁኔታ ሉላ ዝና እየተከተለኝ ነው ስትል እንግዲህ ዳጣዬ በጣም በሚገርም ሁኔታ ታለቅሳለች። እኔ ዝና ካለበት ባካችሁ አርቁኝ የለሁበትም ስላለች እንግዲህ ሞገሴ ደግሞ አይዞሽ ሩጪ አይዞሽ አይዞሽ በማለት ሞገስ እንግዲህ ይዟታል ማለት ነው። ሉላ እንደምንም ብላ ከነ ሞገስ ጋር ደርሳለች። ሉላ በሩጫ እንግዲህ ሮጣ ሞገስ እቅፍ ትገባለች። ሞገስ እንግዲህ ረጅም ዓመት የናፍቃትና የጓጓላትን ፍቅሩን በማግኘቱ ከሚባለው በላይ በደስታ ይቦርቃል። እነ ብሩክና ጣጣዬ ደግሞ ወሬ ይበቃችኋል፣ እናንተ በመሳሳም ጊዜውን አታቃጥሉ፣ እንሩጥ አትመሰጥ በማለት እናምልጥ አፍጥኑት ትላለች። ጣጣዬ እንግዲህ ለቅሶ በለቅሶ አስባችሁታል። ዝና ከኋላ ሩጫውን ተያይዞታል። እነሱም ለማምለጥ ሞክረዋል፣ ግን ደግሞ በጣም በሚገርም ሁኔታ ዝና እንግዲህ ጉራውን መንዛቱን ተያይዞታል። እኔ እናቴ ትሙት እኔ በቃ እገድልሃለሁ፣ አልለቅህም፣ አልፋታህም፣ ጉድጓድ ብትገባም የትም ብትሆን ልፋታህ አልችልም ይለዋል። ሞገስ ደግሞ ሉላዬ ደህና ነሽ ግን አይዞሽ በማለት እንግዲህ አይን አይኗን እያየ በስስት ያወራታል። በጣም በሚገርም ሁኔታ ደርሼልሻለሁ ይላታል። ዳጣዬ ደግሞ ደርሼልሻለሁ ሳይሆን ደርሰንልሻል በል አስበኸዋል ትላለች። እንግዲህ ልወጣ ነው ሲል ምሳሌ እንግዲህ ዳጣዬ ወዴት ልትሄድ ነው ብሩኬ ይላታል። እኔ አውሬው ይመጣል አልሰማህም ይለዋል። እንግዲህ ብሩኬ ደግሞ ምሳሌ ላምጣ አለው። ሽጉጥህን ብትሰጠኝ የተሻለ ነው ይለዋል። ደውልለታለሁ ሲል ለምንድን ነው የምትደውልለት ይለዋል። በጣም በሚገርም ሁኔታ እንግዲህ ስንመለስ እንደውላለን። ብሩኬ ሲሄድ እንግዲህ ሞገስን አላመነችውም። በጣም በሚገርም ሁኔታ ዳጣ እንግዲህ ብሩኬን ብቻ ነው አመን ያደረገችው እና ሞገስ ከሉላ ጋር ያለው ሁኔታ ስታይ ጭንቅራ እያየች ዳጣዬ በጣም ፈርታለች። ዝናን ከሚባለው በላይ ልክ እንደ ፈጣሪ ነው የምትፈራው። በነገራችን ላይ ገራሚ እኮ ነው። ሞገሴ እንግዲህ ናፍቅ ያለሁ ናፍቀሽኛል በጣም ከሚባለው በላይ ትለዋለች። በጣም የሚገርመው ነገር እንግዲህ ለምን ናፍቃለሁ ስትለው ከአንቺ እኮ ከተለየሁባቸው ቀናቶች ጀምሮ የኖርኩባቸው ቀናቶች ሲኦል በያቸው፣ ብቻ ግን ከመኖሬ ሞቴ ይሻል ነበር ይላታል። እንግዲህ ተበሳቁልሻል፣ እንደዚህ ሆነሻል፣ ግን እኮ በጣም እኮ ነው ሲላት፣ በጣም በሚገርም ሁኔታ ላንተ ስል ነው እንደዚህ የሆንኩት ላንተ እኮ ነው ትለዋለች። በባርነት ኑር ያለሁ ግን ደግሞ አንተ ስላለህ አግኝቻለሁ። በጣም እኮ አቅቶኛል፣ አቅም አንሶኛል ትለዋለች። ከአሁን በኋላ እኮ ያልተውሽም ይላታል። አሁንም እንደ ድሮ ግን ትወደኛለህ ስትለው እንዴት ጠላሻለሁ ስታስቢው፣ ከአንቺ ግን በሰከንድ ያልኖርኩበት ጊዜ ራሱ በሽታ እንደው ታውቂያለሽ። ልሞትልሽም ተዘጋጅቻለሁ ነበር አንቺ እንጂ የፈራሽው እኔ እኮ እስከምሞት እንደምወድሽ ታውቂያለሽ አይደል? እስከሞት ይላታል። ለምን ረሳኸኝ? ለምን ተውከኝ? ትለዋለች ሉላ። ረስቼሽና ትቼሽ አይደለም፣ ለሰከንድም ያላንቺ መኖር ለእኔ ከባድ እንደሆነ ብታውቂ ኖሮ ብረሳሽ እኮ እስካሁን ድረስ እኔ አግብቼም ወልጄም ሌላ ህይወት መስርቼ እኖር ነበር ይላታል። የምትወደኝና የምታፈቅረኝ ከሆነ ከዝና ጋር እንዳልሄድ የምትችለውን ሁሉ አድርግልኝ ትላለች።
በአንቺ ምክንያት እኮ ግን እኔ ብዙ ነገሮችንም አግኝቻለሁ፣ ብዙ ነገሮችንም አጥቻለሁ። 10 ዓመታቶችን በሙሉ በህይወቴ ትልቁ ኪሳራዎች ናቸው። ግን ደግሞ አንቺ ካለሽ ሁሉም አለ እና ልሳምሽ እንዴ ሲላት እንግዲህ እሱ ጋር ሳይጨርስ እሷ ሳመችውና ፈገግ አለ። ደስታዬን ነው እኮ የመለሽው አለሜ፣ የኔ ደስታ፣ የኔ ህይወት፣ የሁሌ እስካሁን ይበቃል። ካሁን በኋላ ግን የትም ልተውሽና ብቻችን ልንሆን አይገባም። ከጎኔ ሁኚ፣ ከጎንሽ ልሆን እፈርማለሁ፣ እባክሽ ተረጅኝ ይላታል። ምንም ሊያኖረኝ አይችልም ዝና፣ ተያይዘን እንጥፋ ይላታል። እኔ የትም ይሁን የትም አንቺ ከጎኔ እስካለች ድረስ ለመጥፋት ዝግጁ ነኝ። እንግዲህ ረጅም ዓመታቶች በኋላ ደስታ ስለተሰማኝ ልትረጂው አትችይም ይላታል። ምንም እኮ እኔ እየፈለገና እያሳደደን ነው ታውቃለህ ትለዋለች። በዚህን ሰዓት እስኪ አሁንም የቅድሙን ድገሚው ይላታል። በዚህም መካከል ዳጣዬ በር ስትከፍት እንግዲህ እነሱ ዓለም 9 እያሉ ነው። ዓለም 9 ሲሉ ምንድን እየሰራችሁ ነው? ምን እያደረጋችሁ ነው? ቤቱ ሊበላኝ ነው። የፍቅር መቀስ ወይ ዳጣ፣ ብቻዬን ስቀመጥ ይጨንቀኛል፣ ይደብረኛል። በዛ እኮ ይላታል። እራት ስሪስ ያላላትም ሴት እያለ እኔ ልስራ እንዴ? እኔ ወንድ ነኝ አላለችም? ምን ችግር አለው ትላለች። ለማንኛውም ሉላን ልታሰሪያት አስበሽ ነው እንዴ? ውጭ ባክሽ ዓለም 9 ሂጂ ሲላት እንግዲህ ዳጣዬ እኔ መውጣት አልፈልግም ባክህ፣ እኔ መቼ ነው የምጠብሰው አላለ። የቅናት መንፈስ ተጠናወታት እንግዲህ ዳጣዬን። ጉድ እኮ ነው አንቺ መጥበስ የምትይጂ እንግዲህ ወንድ ሳይሆን ስጋ ነው አላለም ወይ? ጉድ ወይ ሞገዝዬ፣ በጣም ነው ያሳቀኝ ከሱ የእሷ መልስ ስተፍርላ ወይ ላይ እንግዲህ ዝና ወደ ሞገስ ደውሎ ጫፏን ብትነካት በህይወትህ ትልቁን ስህተት ሰርተሃልና ሉላን ጫፏን ብትነካት ዘር ማንዘርህን እንደምጨርስልህ እወቅ ይለዋል። ለማንኛውም ማስፈራራትና መዛት የሁል ጊዜ ልምድህ ስለሆነ ካሁን በኋላ ልፈራህና ምንም አይነት ማስፈራራትን ልሰማህ እንደማልችል ልነግርህ እወዳለሁ ሲለው እንግዲህ ዋቱ ዝና በጣም በሚገርም ሁኔታ መቃብርህን ያውቅልሃል፣ አታመልጠኝም፣ ወደ ቤቷ ብትመልስ ግን ይሻልሃል፣ ጫፏ እንዳትነካት በማለት እንግዲህ ዝና ድብን ቀጠል ብሏል። ሉላን እንግዲህ አግተው ለሱ ታግታለች። እነሱ ግን ዓለም 9 እያሉ ነው። ሞገሴ ከቅፉ ሁና እንግዲህ ለሽ ይብላለች። ሉላዬ የረጅም ዓመት እንቅልፍ ነው ዛሬ ያወጣችው እኮ። ድሮም እኮ ነው ትቼሽ ሳይሆን አልፈልግህም ብለሽ ሄድሽው። አንቺን የመሰልሽ ውብና ልዕልት ለማንም ማሳለፍ የመስጠት እቅድም ሆነ ዓላማ የለኝም። ህይወቴን ማጣት ካለብኝ በአንቺ የተነሳ አጣለሁ እንጂ ከጎንሽ ነኝ ምንጊዜም ሉላዬ እያል በተደጋጋሚ እንግዲህ ሞገሴ ይህ ቁንጅና፣ ይህ መልክ፣ ይህንን እርጋታ ደርባባነትን ማሳልፍ ለማንም አልሰጥም አለ። ዝና የሚባለው ግለሰብ እንግዲህ ማነው? ምንድን ነው? እኔ ብቻ ነኝ ወንድ ነኝ በማለት ጉራውን የሚቸረችር ማሸነፍ እንዳለ መሸነፍ እንዳለ መጣል እንዳለ መውደቅም እንዳለ መኖሩን እየዘነጋ ይመስለኛል። እና ስለዚህ ውድ ቤተሰቦች በጣም የሚገርመው ነገር እነ ብሩክ ማሸነፍ አለባቸው። ዝና፣ ማህሌት፣ ኤፍራታ የእጃቸውን ማግኘት አለባቸው። ቅድስት መፈታት አለባት። ምሳሌ ለሕክምና ወደ ውጭ መሄድ አለባት። እንግዲህ ሚስቴን አግተው የወሰዷት እንግዲህ ባልሽና ውሽማሽ ናቸው አስበሽዋል ይላታል። እነሱ እኮ ለእኔ ጠላቶች እንጂ ዘመዶች አይደሉም ትለዋለች። እንግዲህ ምንድን ነው ግን ሚስትህ የጠፋችብህም አትመስልህም ምንድን ነው ስትለው፣ አዎ እኔ ቁጣ ያረጋጋኛል፣ አስበሽዋል እንደዚህ ነኝ እና ተረጋግቼ ሰላማዊ ሰልፍ ሆኛለሁ ይላታል ለማህሌት። ፍልሚያና ፍልሚያ ሲመጣ እንግዲህ ደስ ይለኛል። ወንድ ወጥቷቸዋል። እንግዲህ ብሩክና ሞገስ ሉሊትን አግተዋታል። መጨረሻቸው ግን ወየውላቸው ይላታል።
እኔ ምን ልረዳህ እችላለሁ? ለምን ፈለገኝ? ትለዋለች። እንግዲህ ላግትሽና ልደራደርብሽ አላላትም። እኔን አይደለም ማገት ብትገለኝ እንደሚደሰቱ ታውቃለህ ትለዋለች። አረ ተረጋጊ፣ አታርጩ። የእነሱን አንድ ሳይሆን 3 እጥፍ መሄድ የምችል ነው አለ። እንግዲህ አንተ ሚስትህን ማግኘት ከፈለግሽ በጣም የሚገርመው ነገር የልጁን የብሩኬን ብታግታት ጥሩ ነው አላለችም። እንግዲህ ልጁን እስከማገት የኔን ሚስት ሞገስ እንደሚያቅፋት ታውቂያለሽ ይላታል። የምልሽን አድርጊ ሲላት አንተም የገባኸውን ቃል እንዳትረሳ ቤቱን በስሜ ትላለች። እሱም እንግዲህ ቃልሽን ትወጭላታል። ምሳሌን አክስቷ ጋር ጥያት መጣሁ። ምክንያቱም መጫወት እየፈለገች ነው። ስለዚህ ትጫወት ብዬ ነው ይላል። ማህሌትን ሊያገኝ ስለሚል ሉላን ይዘን ከዚህ መውጣት አለብን። ማህሌት ቦታውን ትጠቁማለች አለ። እንግዲህ ሞገስ ነቅቷል። የለንም ቅድስቴንም አውጥተን እንግዲህ ዝና ወደ ህግ ሳይሄድ እንግዲህ በላን ፍጠር ጊዜያችንን እናፍጥ ነው ይላል ብሩኬ። አትፍሪ እንግዲህ የትንቦቃቦቂ ሲላት ላስታውስሽ እንዲህ ከታችም ሊያመልጥሽ እንዳለ ኧረ ሞገሴ ይደብራል፣ አስታውሽ ወደኋላ ተመልሰሽ ትላለች። እንግዲህ በጣም በሚገርም ሁኔታ ዳጣ እንግዲህ አስቂኝ ነገር አሚነች። በዚህ መካከል ሩጫውን ቀጥለዋል እነሱ። ማህሌት እንግዲህ ብሉኩንና የቤቱን ቁጥር ነገርኩህ፣ ከዚህ በላይ እኔ ምንም አልሰራም ትለዋለች። ድፍረትሽ ከዚህ በላይ ንቅንቅ አትይም፣ አብረሽኝ ነው ይላታል። ወደድሽም ጠላሽም የምትፈልጊውን ለማግኘት የማትፈልጊውን ምጽዋት መቀበል እንዳለብሽ እመኝኝ ይላታል ዝና። አብረሽኝ እዛው ቤት ሄደሽ አድርሰሽኝ የምትመለሹ ፈረስ ነሽ እንዴ? አብረሽኝ መጓዝ ግዴታሽ ነው ብሏታል ሞገስ። ማህሌትን ይገባሻል፣ ዛሬ ውብ ሆነሻል ሉላዬ፣ ከዚህ መውጣት አለብን፣ ደግሞ አምሮብሻል፣ እንቅልፍ ደግሞ አተኛኘትሽ በጣም ይገርማል ሲላት ለመጀመሪያ ጊዜ እንደዚህ አይነት እንቅልፍ ወሰደ፣ ደግሞ ከአንተ ጋር ስለሆንኩ እኮ ነው ይላታል። ቃልሽን እንዳታጥፊው ከ10 ዓመት በፊት የነበረውን እንግዲህ እስኪ በለው እንደማውቅሽ ባትሆኝም እንዳሰብሽ ባላገኝሽም ዘመድ ቢለውጥሽም ውበትሽና አበባሽ ቢረግፍም ለእኔ ግን ጸባይሽ ያው ነው። ላልጠላሽ ቃል ገብቼ ነበርና አሁንም ወደፊትም አብሬሽ ለሆን ፈቃደኛ ነኝ ይላል። እንግዲህ ብታጣም ቢቸግርህም የሆንከው ብትሆንም መቼም ቢሆን ላልለይህ ለዘላለም ቃል ገብቼልሃለሁ ትለዋለች ሉላ። እንግዲህ ፍቅሯን ገለጸችለት ለሞገሴ። በዚህ መካከል እንግዲህ ልጁን አግትበት፣ ከዛ በኋላ አንዴ ነው ሉላን እጅህ የሚያስገባው አለችው። ማህሌት ምን ማድረግ እንዳለብኝ ያውቃለሁ፣ አንቺ ሳትሆኚ ሚስቴን በማገታቸው እንግዲህ ብዙ ዋጋ ይከፍላሉ ትላለች። በብስጭት ራስን አደጋ ላይ አትጣል ወይ ማህሌት። ማህሌት ምንም ብትይ ልሰማሽ አልችልም፣ የሰው ምክርን ያልሰማ በራሴ የምረማመድና ራሴ ኃይለኛ ነኝ ይላታል። ዝና እንግዲህ ማህሌት ይዛው መታ ዞረ ማናንቸች መሆኑም ሊያገኝ አልቻለም። ተረጋግቶ ቁጭ ብሎ በንዴት ማለት በዚህ ሁላ ላይ እንግዲህ ሉላ እዚህ ነበረች። ጠረኗን አሸተትኩት አላለም ወይ ዝና? ትክንበል ማህሌት እንግዲህ የኪራይ ቤት ነው በስምሽ አዞርልሻለሁ ያልከኝ ቤት ግን ተዘግቶ ነው ያለው ስትለው፣ በዚህ ሰዓት ስለ ቤት ታስቢያለሽ አይደል መሀይምና ደንቆሮ አላት። ይገባሻል ማህሌት፣ የረከሽ ርካሽ ብሩክ የጠላሽና የፈታሽ በዛን ቀን ነው ይላታል። ዘራፊ ብሎ ፖሊስ ጠርቶ እንዳያሲዘን ይላታል። ሉላ የት ናት ሉላ በማለት ይጮህባታል። እንግዲህ በዚህ በሽጉጥ አናቴን ይለኛል ብላ ደንግጣለች። ታይ እንግዲህ ሉላን ስንት አመትሽ ነው ስትላት ገምቼ ትላታለች። 23 25 ስትላት እኔ 28 አመቴ የተቃረበ ነው ስትላት አትመስሊም አለቻት። አንቺ ስትላት 21 አለች። ነፃነትሽ በጣም ያስቀናል፣ ደስተኛ ነች ስትላት ከእያንዳንዱ ፈገግታ ጀርባ እንግዲህ የተደበቀ ህመም እንዳለ ታውቂያለሽ፣ ግን ብቻውን ቢዙት ብቻውን ይቀራል፣ ግን ደግሞ አስቀያሚ ታሪክ አለኝ ስትላት
ልጅ ነሽ ምን ሊገጥምሽ ይችላል? በጣም ህፃን ነሽ ትላታለች። ጎዳና አድጌያለሁ። ጎዳና ያደጉ ልጆች ደግሞ ሁሌ ፈገግ የምንለው ብዙ ስቃይ አሳልፈን ነው። ሁሉም ሌሊትም ሆነ ቀን ብርዱም ሆነ የሰው ክፋት ብዙ ነገር ታያለሽ እኮ ከዛ የባሰ ችግር እንደማይደርስብን ስለምናውቅ ለዛም ፈገግ እንላለን። ሁሉም ግን የየራሱ ፈተና አለው። ተገልጦ ስለማይታይ ብቻ ነው ደሃም ሀብታምም ህፃንም ትልቅም በማለት እንግዲህ ዳጣዬ ይቻለም ያለችባትን ሁኔታ ትነግራታለች። ሲያውሽ ግን እንደዚህ የምታወልና እንደዚህ የምትናገሪ አትመስሊም። በጣም ገራሚ ነገሮችን ነው መከራ ያሳለፈ ሰው ሳጌ ደስ ይለኛል፣ ህመሜን የተካፈለኝ ይመስለኛል በማለት ዳጣዬ እንግዲህ ባዋዶ ዱብ አለ። በህይወትሽ ግን ምን ያስደስትሻል ስትላት ሉላዬ ማንነቴን ባቀው ደስ ይለኛል ብላ እንግዲህ እንባዋ መጣ። ማንነትን አለማወቅ ከባድ ነው። ምክንያቱም ተወልዶ መጣል ቤተሰብ አለመኖር ከየት ነው የመጣው ግን የተፈጠርኩት እኔ ማን ነኝ የሚባለው ነገር ለእኔ ሁሌም ያሳስበኛል። አስበሽዋል? ግን ልጅ ወልጄና ትዳር ይዤ እንግዲህ ቤተሰብ ኖሮኝ ባይ ደስ ይለኛል። ያየው ሰው ሁሉ ወንድሞቼ እህቶቼ እየመሰለኝ ማንነትን አለማወቅ ከባድ ነው ብላ እንግዲህ ዳጣዬ ታለቅሳለች። ህይወት ከባድ ነው። ይህ እንግዲህ በጣም በሚገርመው ሁኔታ ቤቱ ተዝናንቶና ጥሩ ህይወት የሚኖር ሰው ነው። እንግዲህ በረንዳ ላይ ወይም ሻራ ላይ ያሉ ልጆችን የሚያጠቃው መኪናውን አቆሙ። አስበሽዋል? ትላታለች። ሞገሴና ብሩኬ ደግሞ ሳላቃት እናቴ ናፈቀችኝ እኮ ሳላቃት አስበሽዋል? በጣም ከባድ እኮ ነው በማለት እንግዲህ ዳጣዬ አለቀሰች። እኔ ምስኪን አሳዘነች። በጣም ያሳቀችኝ ነገር እንግዲህ ልትኖሪ ነው ሞገስ ጋር አሁናችም ወይ ለምን አመጣችሁ ስትላት ያሳቀችኝ ነገር ኧረ አሁን ማምለጣችን አትድኝም አላለችም። በጣም ደንግጣለች ዳጣ። ሲቆረቆር ዳጣዬ እንግዲህ እኔ አልሞትም መቼ ኖር እኔ እኮ አልኖርኩትም በማለት ለቅሷን ተይዟል። ውድ ቤተሰቦቼ እንደዚህና እንግዲህ እኔ ብቻ ነኝ ኃይለኛ፣ እኔ ብቻ ነኝ አሸናፊ በማለት ራሱን በጉራ የሚቸረችር ሰው አይታችሁ ካወቃችሁ በጣም ከባድ ነው። እውነት ለመናገር ከሚባለው በላይ እንደ መሸነፍም ማሸነፍም አለ። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ